ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ምንድነው ኢንክሉሲቭነስ ባለፈው እንግዲህ ቻፕተር 1 ፓርት 2 ሰርችላችሁ ነበር። ኢሞሽናል ኤንድ ቢሄቪየራል ዲስኦርደር የሚለው ላይ አቁመን ነበር ማለት ነው። ስለዚህ ዛሬ እንግዲህ ከሱ ጀምረን የምናይ ይሆናል ማለት ነው። ስለዚህ አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ኢሞሽናል ኤንድ ቢሄቪየራል ዲስኦርደር እንግዲህ ኢሞሽናል ኤንድ ቢሄቪየራል ዲስኦርደር የምንለው ስሜታዊና የባህሪ መታወክ ወይም ደግሞ ቢሄቪየራል ዲስኦርደር የምንለው ምንድነው የሚለውን በዛሬ ቪዲዮ የምናይ ይሆናል ማለት ነው። According to Individual with Disability Education Act, the term emotional and behavioral disorder means a condition exhibiting one or more of the following characteristics over a long period of time, and to a marked degree that adversely affect educational performance. እንግዲህ ምንድነው እንደ አካል ጉዳተኞች ትምህርት አዋጅ ማለት ነው ኤዱኬሽናል አክት አገላለጽ ስሜታዊ እና የባህሪ መታወክ ወይም ደግሞ ኢሞሽናል ኤንድ ቢሄቪየራል ዲስኦርደር ማለት እንግዲህ እዚህ ጋር እንደምትመለከቱት 5 ተዘርዝረዋል ማለት ነው። ከነዚህ ባህሪያት ውስጥ አንዱን ወይም ደግሞ ከዛ በላይ ለረጅም ጊዜ እና በከፍተኛ ደረጃ የሚያሳይ ሁኔታ ሲሆን ይህም ደግሞ የተማሪውን የትምህርት አፈጻጸም ከፍተኛ የሆነ አሉታዊ ተጽዕኖ ያሳድራል ማለት ነው። adversely affects educational performance እንግዲህ የተማሪውን የትምህርት አፈጻጸም ላይ አሉታዊ ተጽዕኖ ያሳድራል ማለት ነው። እዚህ ጋር የምትመለከቷቸው 5ቱን እናያለን ማለት ነው። የመጀመሪያው አንደኛው an inability to learn that cannot be explained by intellectual, sensory and or healthy factor አንደኛው በሚለው ምንድነው በአእምሮአዊ ወይም ደግሞ ኢንተሌክቹዋል በምንለው በስሜታዊ ህዋሳት ሴንሶሪ ኦር ደግሞ በጤና ሁኔታዎች ሊገለጽ የማይችል የመማር ችግር ማለት ነው። that cannot be explained ሊገለጽ የማይችል የመማር ችግር ነው ማለት ነው። የመማር ችግር ለምሳሌ አንድ ተማሪ የማየትም ሆነ የመስማት ችግር ሊኖርበት ይችላል ወይም ደግሞ የማሰብ ችሎታው ደግሞ መደበኛ ሆኖ ነገር ግን በጭንቀት ወይም ደግሞ በባህሪ መታወክ ምክንያት ትምህርቱን መከታተል ሲሳነው this is an inability to learn that cannot be explained by intellectual, sensory or health factor እንላለን ማለት ነው። right ምሳሌውን በደንብ አድርጋችሁ አዳምጡ። ምሳሌ አንድ ተማሪ የማየትም ሆነ የመስማት ችግር ሳይኖርበት ወይም ደግሞ የማሰብ ችሎታውም እንደዚሁ መደበኛ ሆኖ ነገር ግን በጭንቀት ወይም ደግሞ በባህሪ መታወክ ምክንያት ትምህርቱን መከታተል ሲሳነው ምን እንላለን ማለት ነው? an inability to learn that cannot be explained by intellectual, sensory or health factor እንላለን ማለት ነው። እንደ አንድ ምሳሌ ትይዙልኛላችሁ ማለት ነው ኮንሰፕቱ እንድትረዱ። እነዚህ ግን an inability to build or maintain satisfactory interpersonal relationship ምንድነው የሚለው እዚህ ጋር interpersonal relationship with peers and teachers። ሁለተኛው ደግሞ የሚለው ምንድነው ከእኩዮችና ደግሞ ከመምህራን ጋር አጥጋቢ የሆነ የግል ግንኙነት የመፍጠር ወይም ደግሞ የማቆየት ችግር ማለት ነው። interpersonal relationship right ከእኩዮች ጋር ከጓደኞች ጋር ሊሆን ይችላል ከመምህራን ጋር ያለው የግል ግንኙነት ወይም ደግሞ ኢንተርፐርሰናል ያለው ሪሌሽንሺፕን የመፍጠር ወይም ደግሞ የማቆየት ችግር ይፈጠራል ማለት ነው። that affects an educational performance right እንግዲህ ለምሳሌ ተማሪው ከጓደኞቹ ጋር በትንሽ ነገር መጣላት ሊሆን ይችላል ወይም ደግሞ ራሱን ከሰው ማግለል ሊሆን ይችላል ማለት ነው። this is the second and the third inappropriate type of behavior or feelings under normal circumstance እንግዲህ ሶስተኛው ምንድነው የሚለው በተለመዱ ሁኔታዎች ወይም ደግሞ ኖርማል ሰርከምስታንስ ውስጥ ተገቢ ያልሆኑ ምንድን የባህሪ አይነቶችን ወይም ደግሞ ስሜቶችን ማሳየት this is a type of behavior or feeling የባህሪ አይነቶችን ወይም ደግሞ ስሜቶች መታየት ነው ማለት ነው። this inappropriate type of behavior or feeling under normal circumstances this is an emotional and behavioral disorder ነው ማለት ነው። and ሶስተኛው ላይ እንግዲህ አንድ ምሳሌ ልንገራችሁ። እንግዲህ ለምሳሌ ደስታ በምንጠብቅበት ቦታ ላይ ማልቀስ ወይም ደግሞ ምንም የሚያስቆጣ ነገር ሳይኖር በድንገት በቃ መቆጣት እንደዚህ አይነት ነገር ማለት ነው። inappropriate type of behaviors or feeling under normal circumstances ማለት ነው ይዘልኛለች and is the first a general pervasive modes of unhappiness or depression ማለት ነው። አራተኛው ደግሞ ምንድነው
የጀነራል ፐርቫሲቭ ምንድነው? አጠቃላይ የሆነ የደስታ ማጣት ወይንም ደግሞ የድብርት ስሜት መስፈን ማለት ነው። ዲፕሬሽን ጀነራል ፐርቫሲቭ ማለት ነው። አጠቃላይ የሆነ የደስታ ማጣት ወይንም ደግሞ የድብርት ስሜት መስፈን ነው ማለት ነው። this is the force of this emotional behavioral disorder። አንድ ደግሞ ወደ አምስተኛው እንገባለን ማለት ነው። ወደ አምስተኛው tendency to develop physical symptoms tendency to develop physical symptoms or fears associated with personal or school problems። እንግዲህ አምስተኛው ደግሞ እያለኝ ያለው ምንድነው? ከግል ወይም ደግሞ ከትምህርት ቤት ችግሮች ጋር የተያያዙ ፊዚካል የሆኑ ሲምፕተሞች ወይም ደግሞ አካላዊ ምልክቶች ፊዚካል ሲምፕተምስ ወይም ደግሞ ፍርሃቶች or fears እዚህ ጋር እነዚህን የማዳበር ዝንባሌ ይታያል ማለት ነው። እዚህ ከግል ወይም ደግሞ ከትምህርት ቤት ችግሮች ጋር የተያያዙ ፊዚካል ሲምፕተም or ደግሞ ፊር ወይም ደግሞ ፍርሃትን ማዳበር ማለት ነው። ስለዚህ እነዚህ አምስቱ ነገሮች እንግዲህ ዲስኦርደሮች ናቸው ማለት ነው። ኢሞሽናል ኤንድ ኦልሶ ቢሄቪየራል ዲስኦርደርስ እነዚህን በደንብ አድርጋችሁ ትይዙልኛላችሁ ማለት ነው። ወደሚቀጥለው ስንሄድ እንግዲህ ክላሲፊኬሽን ኦፍ ቢሄቪየራል ኤንድ ኢሞሽናል ዲስኦርደር ወደሚለው የምንገባ ይሆናል ማለት ነው። this is a classification of behavioral and emotional disorder. An individual having behavioral or emotional disorder can exhibit widely varied types of behavior. Therefore, different classification system of behavioral and also emotional disorder can be used for a special education. እንግዲህ የመጀመሪያው ኮንዳክት ዲስኦርደር behavioral and emotional disorder ስንከፋፈለው የመጀመሪያው ምንድን ማለት ነው? this ኮንዳክት ዲስኦርደር ኮንዳክት ዲስኦርደር ማለት ምንድነው? የባህሪ መታወክ ስንል ምንድን ማለት ነው የሚለው ነው። is individual basic attention are then distribute and act out። ይህ ኮንዳክት ዲስኦርደር የምንለው ግለሰቦች የሰዎችን ትኩረት ሊሹ ይችላሉ፣ ረብሻ ፈጣሪ እና ደግሞ ግልፍተኞች ናቸው። የባህሪ መታወክ ያለባቸው ግለሰቦች እንግዲህ ምንድን ናቸው ማለት ነው? ዲስትሪቢዩቲቭ ረብሻ የሚፈጥሩ ይሆናሉ፣ እንደዚህ ግልፍተኛ አክት አውት የሆኑ ናቸው ማለት ነው። the disorder is classified by type overt and versus as covert። በሁለት እንከፍላቸዋለን። ይሄን ዲስኦርደር ክላሲፋይ እናደርገዋለን። በሁለት ይከፈላል። ይህ ዲስኦርደር ወይም ደግሞ የመታወክ ይሄ የባህሪ መታወክ በሁለት እንከፍላለን። የመጀመሪያው ኦቨርት ነው። ኦቨርት ምንድን ነው? ግልጽ የሆነ ማለት ነው። this is violence በጥቃት ወይም ደግሞ በለቅሶ የሚገለጽ ነገር ማለት ነው። this with a violence or tantrums versus covert የምንለው ደግሞ ምንድን ነው? ስውር የሆነው ነገር ማለት ነው። with lying በውሸት በስርቆት እና ደግሞ በዛ አጠቃቀም የሚገለጽ ነው ማለት ነው። direct uses right። second disorder that is socialized aggression ወደሚለው እንገባለን ማለት ነው። socialized aggression are individual joins a cultural group of peers who are openly disrespectful to their peers, teachers and parents። እንግዲህ ምንድነው ብለን ሶሻላይዝድ አግሬሽን የምንለው ወይም ደግሞ ማህበራዊ ጥቃት የምንለው ግለሰቦች ለእኩዮቻቸው ለመምህሮቻቸው እና ደግሞ ለወላጆቻቸው ግልጽ ንቀት ካላቸው የጓደኛ ቡድኖች ጋር ይተባበራሉ ወይም ደግሞ ሰብ ካልቸራል ግሩፕ ኦፍ ፒር ላይ ጆይን ያደርጋሉ ነው የሚለው ማለት ነው። common are delinquency and dropping out of school። እንግዲህ ምንድነው ብለን ወንጀል መስራትና ትምህርት ማቋረጥ የተለመዱ ናቸው ማለት ነው። ሲሲዝ ወንጀል መስራት እና ደግሞ ትምህርት ማቋረጥ የተለመዱ ናቸው ይለናል ማለት ነው። early symptoms including stealing, running away from home, habitual lying and cruelty to animals and fire setting። እንግዲህ ምንድነው ብለን ቀደምት ምልክቶች ለምሳሌ ስርቆት ሊሆን ይችላል፣ ከቤት መጥፋት stealing, running away from home ከቤት መጥፋት፣ የልማድ ውሸት እነዚህ habitual lying በእንስሳት ላይ የሚፈጸም ጭካኔ እና ደግሞ ሁሉ ብሎ እሳት መልቀቅን ያካትታል ማለት ነው። that is cruelty into animals and fire setting ማለት ነው። እዚህ ያካትታል ማለት ነው። attention problem ወደሚለው ደግሞ እንሄዳለን ማለት ነው። attention problems እንግዲህ የትኩረት ችግሮች የምንላቸው ምንድን ናቸው? this individual may have attention deficits, are easily distracted and have poor concentration። እንግዲህ attention problem የምንለው ምንድን ነው? እነዚህ ግለሰቦች የትኩረት ማጣት ችግር ሊኖርባቸው ይችላል። that a deficit of attention ማለት ነው።
that easily distracted and have poor concentration በቀላሉ ትኩረታቸው ይከፋፈላል እና ደግሞ የማተኮር አቅማቸው ደግሞ ደካማ ነው ማለት ነው። ስለዚህ have poor concentration, right? They are frequently impulsive and may not think the consequence of their action. ምንም ያለኛል ብዙውን ጊዜ በድንገት የሚወሰኑ ኢምፑልሲቭ ናቸው እነስ and may not think the consequence of their action እና ደግሞ ለድርጊታቸው ውጤት ላያስቡ ይችላሉ ማለት ነው። the consequence of their action not think, right? ለድርጊታቸው ውጤቱን ላያስቡት ይችላሉ ማለት ነው። right? this is attention problem ያላቸው ወይም ደግሞ የትኩረት ችግር ያለባቸው ማለት ነው። anxiety and withdrawal የምንለው ደግሞ ምንድን ነው የሚለው እና ለማለት these individuals are self-conscious, reserved and unsure of themselves. ይህ ደግሞ ጭንቀት ራስ ማግለል የምንለው ነገር ምንድን ነው? እነዚህ እንግዲህ ግለሰቦች ስለ ራሳቸው በጣም የሚጨነቁ ሰልፍ ኮንሺየስ አይናፋር እና ደግሞ በራሳቸው የማይተማመኑ አንሺየስ ኦፍ ዘምሰልፍ እነዚህ ራሳቸውን ሊያገሉ ይችላል ማለት ነው። አንጂቲ ወይ ዜሮ እንላቸዋለን ማለት ነው። they typically have low self esteem and withdraw from immediate activity. They are also anxious and frequently depressed. እነዚህ ብዙ ጊዜ ዝቅተኛ ለራስ የመስጠት ግምታቸው በጣም ዝቅተኛ ይሆናል እና ደግሞ ከእንቅስቃሴዎች ራሳቸውን ያገላሉ እንዲሁም ደግሞ ይጨነቃሉ እና ደግሞ በተደጋጋሚ ለድብርት ይጋለጣሉ ማለት ነው። that is frequently depressed ይሆናሉ ማለት ነው። እነዚህ ራሳቸውን የሚያገሉት ማለት ነው። አሁን ደግሞ ሳይኮቲክ ቢሄቪየር ወደሚለው እንሄዳለን ማለት ነው። ወይም ደግሞ these individuals show more bizarre behavior እንግዲህ እነዚህ ግለሰቦች በጣም እንግዳ የሆኑ ባህሪያቶችን የሚያሳዩ ናቸው። these are more bizarre behaviors. these are more bizarre behaviors. they may be hallucinate, telling fantasy and may even talk in gibberish, right? እነዚህ እንግዲህ የሌላ ነገር ሊታያቸው ወይም ደግሞ ሊሰማቸው ሃሉሲኔት ይችላል ማለት ነው። በምናባዊ የሆነ ዓለም ውስጥ ደግሞ ሊኖሩ ይችላሉ እና ደግሞ የማይሰማ ንግግር ሊናገሩ ይችላሉ ማለት ነው። this is psychotic behavior ችግር ያለባቸው ማለት ነው። other is motor excess. motor excess ወደሚለው እንሄዳለን። ከመጠን ያለፈ እንቅስቃሴ ማለት ነው። these students are hyperactive. እንግዲህ እነዚህ ተማሪዎች በጣም ተንቀሳቃሾች ናቸው ማለት ነው። these hyperactive ናቸው። they cannot sit or not listen to other nor keep their attention focused ማለት ነው። እንግዲህ ተቀምጠው ሌሎችን ማዳመጥ ወይም ደግሞ ትኩረታቸውን በአንድ ነገር ላይ ማድረግ አይችሉም ማለት ነው። ትኩረታቸውን አንድ ነገር ላይ ማድረግ አይችሉም። listen to other nor keep their attention focused ማለት ነው። this is motor excess ወይም ደግሞ ከመጠን ያለፈ እንቅስቃሴ እንላለን ማለት ነው። and Kaufman in 1993 conclude that emotion or behavioral disorder fell into two broad classification. እንግዲህ ካፍማን የምንለው በ1993 እንደሚለው እንግዲህ ስሜታዊ ወይም ደግሞ ባህሪ መታወቅ በሁለት ሰፊ ምድቦች ይከፈላሉ ብሎ አስቀምጧል። የመጀመሪያው ኤክስተርናላይዚንግ ቢሄቪየር። የመጀመሪያው ምንድነው? ኤክስተርናላይዚንግ ቢሄቪየር also called under control disorder. እንግዲህ ኤክስተርናላይዝድ ቢሄቪየር የምንለው ቁጥጥር የማይደረግበት መታወቅ ብለን ልንጠራው ይችላል ማለት ነው። ቁጥጥር የማይደረግበት መታወቅ ማለት ነው። this under control disorder ተብሎም ይጠራል ማለት ነው። እንግዲህ ኤክስተርናላይዚንግ ቢሄቪየር የምንለው ማለት ነው including set problems, disobedience, destructiveness, fighting tempers, tantrums, irresponsibilities, jealous, anger, attention seeking. እንግዲህ ይህ ኤክስተርናላይዚንግ ቢሄቪየር እንደ አለመታዘዝ ሊሆን ይችላል። ፕሮብለም ዲስኦቢዲየንስ የምንለው ወይም ደግሞ አለመታዘዝ የምንለው ሊሆን ይችላል። ረብሻ ሊሆን ዲስኦቢዲየንስ፣ ጠብ ሊሆን ይችላል። ፋይቲንግ፣ ቴምፐር ታንትረም፣ ጩኸት ሊሆን ይችላል። ኢሪስፖንሲቢሊቲ ኃላፊነት የጎደለው መሆን፣ ጀለስ ቅናት ሊሆን ይችላል ማለት ነው። ቁጣ፣ አንጀር፣ አቴንሽን ሲኪንግ እና ደግሞ ትኩረት መሻትን እነዚህ የመሳሰሉ ችግሮችን ያካትታል ማለት ነው። ኤክስተርናላይዚንግ ቢሄቪየር የምንለው ማለት ነው። ኢንተርናላይዚንግ ቢሄቪየር የምንለው ደግሞ ኢንተርናላይዝ
internalizing behavior የምንለው also known as over controlling disorder። externalizing behavior የምንለው ምንድነው? under controlled behavior ነው። ይሄኛውስ over controlled behavior or over controlled disorder እንላለን ማለት ነው። internalizing behavior የምንለው ማለት ነው። እንግዲህ internalizing behavior የምንለው ወደ ውስጥ የሚገለጽ ባህሪ ማለት ነው። internalizing behavior የምንለው እንግዲህ ከመጠን በላይ ቁጥጥር የሚደረግበት ዲስኦርደር ነው። ከመጠን በላይ ቁጥጥር የሚደረግበት ዲስኦርደር ተብሎ ሊጠራ ይችላል ማለት ነው። ኦቨር ኮንትሮል ዲስኦርደር። ይሄኛው ምንድን ነው ያለው? አንደር ኮንትሮል ዲስኦርደር ነው ያለው። ቁጥጥር የማይደረግበት ዲስኦርደር ተብሎ ሊጠራ ይችላል ብለናል። ኤክስተርናላይዚንግ ቢሄቪየር። ኢንተርናላይዚንግ ቢሄቪየር ግን ከመጠን በላይ ቁጥጥር የሚደረግበት ዲስኦርደር ተብሎ ሊጠራ ይችላል ማለት ነው። ዛት እንግዲህ ይህ ፕሮብለም ይሄ ኢንተርናላይዚንግ ቢሄቪየር ይህ ፕሮብለም ምን ያካትታል የሚለውን ደግሞ እናያለን። እንግዲህ እንደ ጭንቀት ሊሆን ይችላል። this is anxiety ጭንቀት ሊሆን ይችላል። ኢማቹሪቲ አለመብሰል ሊሆን ይችላል። ሼምነስ ወይም ደግሞ አይናፋነት የምንለው ነገር ማለት ነው። and social withdrawal ራስን ከማህበራዊ ህይወት ማግለል ሊሆን ይችላል። and feeling of inadequacy ይህ ደግሞ የብቃት ማነስ ስሜት ወይም ደግሞ የበታችነት inferiority ሊሆን ይችላል። and guilt depression ድብርት እና ደግሞ was a great deal በጣም መጨነቅን ያካትታል ማለት ነው። this is internalizing behavior እነዚህም ያካትታል ማለት ነው። ስለዚህ በዚህ መልኩ behavioral disorderን ኢሞሽናል ኦር behavioral disorderን በሁለት ክላሲፋይድ ማድረግ እንችላለን ማለት ነው። ስሜታዊ ወይም ደግሞ ባህሪ መታወክ በሁለት ሰፊ ምድቦች ከፍለን እንድናይ እንችላለን ማለት ነው። ኤክስተርናላይዝድ behavior እና internalized behavior. Externalized behavior is called under control disorder and internalized behavior is also known as over control disorder ብለን ልናየው እንችላለን ማለት ነው። ወደሚቀጥለው ስንሄድ ወደሚቀጥለው እንሄዳለን ማለት ነው። cause of behavioral and emotional disorder cause ምንድነው? behavioral and emotional disorder እንግዲህ የባህሪና የስሜት መታወክ መንስኤዎቹ ምንድናቸው የሚለውን እናያለን ማለት ነው። behavioral and emotional disorder that for many cause እንግዲህ ብዙ ኮዞች አሉ ማለት ነው። የመጀመሪያው አንደኛው ባዮሎጂካል እንግዲህ የመጀመሪያው ባዮሎጂካል ነው። it includes genetic disorders, brain damage and malnutritions, allergies, temperaments and damage to the central nervous system። እንግዲህ ባዮሎጂካል ስንል ምንድነው? የዘር ውስጥ ደግሞ የጄኔቲክ መዛባትን ሊሆን ይችላል። የአንጎል መጎዳትን ብሬን ዳሜጅ ሊሆን ይችላል። የተመጣጠነ ምግብ እጥረት ዛት ማልኒትሪሽን፣ የአለርጂ ችግሮች፣ ጠባይንና የማዕከላዊ የነርቭ ስርዓትን ጉዳትን ሊያካትት ይችላል ማለት ነው። ዳሜጅ ቱ ዘ ሴንትራል ነርቨስ ሲስተም ወይም ደግሞ ጠባይን እና ደግሞ የማዕከላዊ የነርቭ ስርዓት ጉዳትን የሚያካትት ነው ማለት ነው። ባዮሎጂካል ስንል ፋሚሊ ፋክተር ስንል ደግሞ ፋሚሊ ፋክተር ዛት ኢንክሉዲንግ ፋሚሊ ኢንተራክሽን፣ ፋሚሊ ኢንፍሉዌንስ፣ ቻይልድ አቢዩዝ፣ ኔግሌክት and poor disciplinary practice at home። ፋሚሊ ፋክተር የምንለው እንግዲህ የቤተሰብ ሁኔታዎችን ነው ማለት ነው። የቤተሰብ መስተዳድርን፣ የቤተሰብ ተጽዕኖን፣ በህፃናት ላይ የሚፈጸም ጥቃትን፣ ቸልተኝነትን እና ደግሞ በቤት ውስጥ ያሉ ደካማ የዲሲፕሊን አያያዝ ልምዶችን ሊያካትት ይችላል ማለት ነው። እንግዲህ ፖር ዲሲፕሊነሪ ፕራክቲስ አት ሆም ማለት እንግዲህ በቤት ውስጥ ያሉ ደካማ የሆኑ የጸባይ የዲሲፕሊን አያያዝ ልምዶችን ሊያካትት ይችላል ማለት ነው። ፋሚሊ ፋክተርስ አር cause of behavioral and emotional disorder. And the third one is cultural factor that including some traditional and cultural negative practice። እንግዲህ cultural factor የምንለው ምንድነው? ባህላዊ ሁኔታዎችን እንግዲህ አንዳንድ ጎጂ የሆኑ ባህላዊ እና ደግሞ ልማዳዊ የሆኑ ድርጊቶችን ሊያካትት ይችላል። that including some traditional and cultural negative practice። for example ለምሳሌ watching violence and sexually oriented movies and ቴሌቪዥን ፕሮግራምስ። እንግዲህ ባህላዊ ፋክተር ምን ሊያካትት ይችላል? እንግዲህ የጥቃትና የጾታ ስሜት ቀስቃሽ ፊልሞችን የጥቃትና የጾታ ስሜት ቀስቃሽ ፊልሞችን እና ደግሞ የቴሌቪዥን ፕሮግራሞችን መመልከትን ሊያካትት ይችላል። እዚህ ካልቸራል ፋክተር ሴክሹዋሊ ኦሪየንትድ ሙቪስ እና ቴሌቪዥን ፕሮግራም እነዚህን መመልከትን ሊያካትት ይችላል ማለት ነው። እዚህ ካልቸራል ፋክተርስ to affect the behavioral and emotional disorders is a cause of behavioral and emotional disorder። አራተኛው
environmental factors at including peer pressure, living in impoverished areas, and schooling practices that are unresponsive to individual need. እንግዲህ ኢንቫይሮንመንታል ፋክተር የምንለው የአካባቢ ሁኔታዎች እንግዲህ የኩሽ ተጽዕኖ ሊሆን ይችላል። ለምሳሌ የጓደኛ ምናምን እነዚህ ተጽዕኖች ፕሪፕሬሽን ሊሆን ይችላል። በድህነት ውስጥ መኖርና ደግሞ ለግለሰቦች ፍላጎት ምላሽ የማይሰጡ የትምህርት አሰጣጥ ልምዶችን ሊያካትት ይችላል ማለት ነው። ራይት ስኩሊንግ ፕራክቲስ ዛት አር አንሪስፖንሲቭ ቱ ኢንዲቪጁዋል ማለት ራይት አንሪስፖንሲቭ ቱ ኢንዲቪጁዋል ማለት ለግለሰቦች ፍላጎት ምላሽ የማይሰጡ የትምህርት አሰጣጥ ልምዶችን ሊያካትት ይችላል ማለት ነው። እና እነዚህ ኢንቫይሮንመንታል ፋክተር ዚስ ኢዝ a cause of behavioral and emotional disorder ወይም ደግሞ የባህሪና የስሜት መታወክ መንስኤዎች የምንላቸው እንግዲህ እነዚህ ናቸው ማለት ነው። inclusive life for person with behavioral difficulties እዚች ጋር አራት ጥያቄዎች አሉ። እነሱን እንሰራለን። የመጀመሪያው ምንድን ነው የሚለው do you think it is right to dismiss student with behavioral disorder from school? እቺ ጥያቄ አዳምጡኝ። ጥያቄቱ ምንድን ነው መሰለህ? ምንድን ነው የሚለው እንግዲህ ተማሪዎች በባህሪ መታወክ ምክንያት አንደኛው ጥያቄ ምንድን ነው? ተማሪዎችን በባህሪ መታወክ ምክንያት ከትምህርት ቤት ማባረር ትክክል ነው ብላችሁ ያስባሉ ወይ? ራይት ምን ትላላችሁ እናንተ? ተማሪዎችን በባህሪ መታወክ ምክንያት ከትምህርት ቤት ማባረር ትክክል ነው ብላችሁ ታስባላችሁ ወይስ እንዴት ነው? የመጀመሪያው ጥያቄ። ስለዚህ እናንተ ምን ታስባላችሁ? እንግዲህ አንድ ተማሪ ባህሪው ኢትዝ ቢሄቪራል ዲስኦርደር ካለበት ያን ተማሪ ከትምህርት ቤት ማባረር ትክክል ነው ትላላችሁ ወይስ አይደለም? ምን ትላላችሁ? do you think it is right to dismiss students with behavioral disorder from school ነው ያለው ያለው። ይህ የጥያቄ እንግዲህ ምንድነው? ተማሪዎች በአካታች ትምህርት ኢንክሉሲቭ ኤዱኬሽን መሰረት የመማር መብት እንዳላቸው የሚያነሳ ነው ማለት ነው። ማባረር መፍትሄ ነው? ማባረር ከመፍትሄ ይልቅ ተማሪውን ለባሰ ችግር ያደርገዋል ማለት ነው። ስለዚህ ተማሪውን ማባረር አይደለም ማለት ነው መፍትሄው የሚሆነው ራይት። ስለዚህ የሁለተኛው ጥያቄ ስንገባ ደግሞ how can school create inclusive education for students with behavioral disorder and discuss more። ሁለተኛው ጥያቄ ምንድን ነው? ትምህርት ቤቶች የባህሪ መታወክ ላለባቸው ተማሪዎች እንዴት ኢንክሉሲቭነስ ትምህርትን መፍጠር ይችላሉ ነው ያኛል። ትምህርት ቤቶች የቢሄቪራል ዲስኦርደር ላለባቸው ተማሪዎች እንዴት ኢንክሉሲቭነስ ትምህርትን መፍጠር ይችላሉ የሚለው ጥያቄው ሁለተኛው ጥያቄ ነው። ስለዚህ እናንተ ምን ትላላችሁ? ይህ ጥያቄ ምንድን ነው? ይህ ትምህርት ቤቶች ለተማሪዎቹ አስፈላጊውን ድጋፍ በማድረግ ምቹ ሁኔታዎችን በመፍጠር እና ደግሞ የትምህርት አሰጣጥ ዘዴን በመቀየር እንዴት ማሳተፍ እንደሚችል ለመወያየት የቀረበ ጥያቄ ማለት ነው ሁለተኛው ጥያቄ። ሶስተኛው how person with behavioral disorder should employed and live independent life። ሶስተኛው ጥያቄ ደግሞ ምንድነው? የባህሪ መታወክ ያለባቸውን ሰዎች ወይም ደግሞ behavioral disorder ያለባቸውን ሰዎች እንዴት ተቀጥረው መስራት እና ደግሞ ራሳቸውን የቻለ ህይወት መምራት አለባቸው የሚል ጥያቄ ነው። ይህ behavioral disorder ያለባቸው ሰዎች ተቀጥረው እንዴት መስራት እንዳለባቸው ራሳቸውን ወይም ደግሞ እንዴት ህይወት መምራት እንዳለባቸው የሚጠይቅ ማለት ነው። ሶስተኛው ጥያቄ ነው person with behavioral disorder should employ and live independent life ነው ያለኛል። ይህ እነዚህ ሰዎች እንግዲህ በስራ ቦታቸው የሚያጋጥሟቸውን መሰናክሎች ማስወገድ ይኖርባቸዋል እና ደግሞ እንደ ችሎታቸው የሚመጥን ስራ በማመቻቸት ምርታማ ዜጋ እንዲሆኑ ያስችላል ማለት ነው። አራተኛው ጥያቄ ደግሞ ምንድን ነው የሚለው how can person with behavioral disorder live independent life in the community። አራተኛው ጥያቄ ምንድን ነው? behavioral disorder ያለባቸው ሰዎች በህብረተሰቡ ውስጥ እንዴት ራሳቸውን ችለው ህይወት መምራት ይችላሉ ነው። how can person with behavioral disorder live independent life in the community። ስለዚህ እናንተ ምን ትላላችሁ? የራሳችሁን ሀሳብ ታቀርባላችሁ ማለት ነው። እንግዲህ ህብረተሰቡ እነዚህን ሰዎች ያለ አድሎ እንዲቀበላቸውና ዕለት ተዕለት እንቅስቃሴያቸው ንቁ ተሳትፎ እንዲሆኑ መደረግ ያለባቸውን ድጋፎች የሚያመለክተን በማለት ነው እንግዲህ ይህ ጥያቄ። ስለዚህ እነዛን አራት ጥያቄዎች እናንተ በደንብ አንደርስታንድ ታደርጋላችሁ ማለት ነው። ለዛሬ እንግዲህ እዚህ ድረስ ነው ይዤላችሁ የመጣሁት። ለሚቀጥለው ኢንተሌክቹዋል ዲሳቢሊቲ ከሚለው ጀምረን ረዘም አድርገን የምናይ ይሆናል። ለዛሬው
ይሄን ያልካየን ይበቃናል ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ሁሉንም ቪዲዮዎች ማግኘት ትችላላችሁ። ፒፒቲም እስከ ቻፕተር 5 ድረስ በፓወርፖይንት ቪዲዮዎችን ሰርቻለሁ። አሁን የጀመርነው ሞጁሉን ደግሞ እስከ መጨረሻው ቻፕተር እንሰራለን ማለት ነው። ለዛሬ በዚህ እንጨርሳለን። ሰላም ሁኑ።